ዋነኛ ዓላማው በመዲናችን የሚገኙ ትልልቅ የቱሪዝም ባለድርሻ አካላቶች አንድ ላይ ያሰባሰበ የሚያመካክር የጋራ ጉዳያችንን አብረን የምንወያይበት አጠቃላይ ለከተማችን የቱሪዝም እድገት መሰረት የምንጥልበት ትልልቅ ሁነቶች ናቸው ያዘጋጀነው። እስራኤል የሐማስ ከፍተኛ ወታደርን በአየር ጥቃት ከገደለች በኋላ የቀጠናው ውጥረት አገርሽቷል። የእስራኤል ጦር እንዳለው ከሆነ ቅዳሜ ዕለት በጋዛ ውስጥ በወሰደው ጥቃት ከሐማስ ከፍተኛ አዛዦች መካከል አንዱን ገድሏል። ይህም የተኩስ አቁሙ ከጀመረ ከሁለት ወራት ወዲህ በታጣቂው ቡድን ከፍተኛ ሰው ለተፈጸመው ትልቅ ግድያ ሆኗል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በበርሊን በተካሄደው ከፍተኛ ደረጃ ውይይት ላይ ሀገራቸው ለረጅም ጊዜ ስትታገልለት የነበረውን የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባልነት ጥያቄን ለመተውና በምትኩ የደህንነት ዋስትናዎችን ለመቀበል ዝግጁ መሆናቸውን አስታውቀዋል። መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። እሱ ባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። የአዲስ አበባ የቱሪዝም ፎረም መመስረቱን የከተማው ቱሪዝም ኮሚሽን አስታወቀ። ፎረሙ በቱሪዝም ዘርፉ ላይ የሚታዩ ክፍተቶችን ለመሙላት ያግዛል የሚል ተስፋ ተጥሎበታል። ሚካኤል ኃይሌ በአዲስ አበባ ከተማ ያለውን የቱሪዝም እንቅስቃሴ ለማሳደግ ያስችላል የሚል ተስፋ የተጣለበት የቱሪዝም ፎረም መመስረቱን የአዲስ አበባ ቱሪዝም ኮሚሽን አስታውቋል። ኮሚሽኑ በቱሪዝሙ ዘርፍ ላይ የሚታዩ ክፍተቶችን ለመሙላት እንዲረዳው ፎረሙ እንዲመሰረት ማድረጉ ሲነገር የተለያዩ ባለድርሻ አካላት ተሳታፊ እንደተደረጉ የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ ገልጸዋል። የመጀመሪያውን የቱሪዝም ፎረም አድርገናል። የዚህ ፎረም ዋነኛ ዓላማው በመዲናችን የሚገኙ ትልልቅ የቱሪዝም ባለድርሻ አካላቶች አንድ ላይ ያሰባሰበ የሚያመካክር የጋራ ጉዳያችንን አብረን የምንወያይበት አጠቃላይ ለከተማችን የቱሪዝም እድገት መሰረት የምንጥልበት ትልልቅ ሁነቶች ናቸው ያዘጋጀነው። እዚህ ጋር እንደምታዩት የፎቶ ኤግዚቢሽን አዘጋጅተናል። አጠቃላይ ደግሞ የአገልግሎት ሰጪ ተቋማት ትልልቅ ሆቴሎች የተገኙበት፣ ትልልቅ ቱር ኦፕሬተሮች፣ ጋይዶች፣ የትራቨል ኤጀንሲዎች የተገኙበት እዚህ አዳራሽ ውስጥ ደግሞ እያደረግን ያለነው ትልቅ ኤግዚቢሽን አለ። እነዚህ ተቋማት ምርቶቻቸውን የሚያስተዋውቁበት፣ ኔትወርኪንግ የሚፈጥሩበት፣ እርስ በርስ የሚተዋወቁበት ትልቅ መድረክ ነው ያዘጋጀነው። ይሄ መቀጠል አለበት። የቱሪዝም መዳረሻ ስፍራዎች ከመገንባት ባሻገር የሀገር ውስጥ ጎብኚዎች እንዲበረታቱ ማድረግ አስፈላጊ ስለመሆኑ የዘርፉ ባለሙያዎች ያነሳሉ። ሀገር በቀል እጽዋትን በመያዝ የተገነባው ዞማ ሙዚየም የሀገር ውስጥ ጎብኚዎች በብዛት እንዲመጡ ለማድረግ እየሰራ መሆኑን የጠቆሙት የሙዚየሙ ባልደረባ የአብስራ ጥላሁን የጎብኚዎች ቁጥር አሁንም በቂ የሚባል ደረጃ አለመድረሱን ተናግረዋል። በብዛት የሚመጡት የውጭ ሀገር ጎብኚዎቻችን ናቸው። የኛ ሀገር እየለመዱት ነው። አሁን እየለመዱት በደንብ እየመጡ ነው። አሁን ሀገራችን ውስጥ ወደ ፓርክ መሄድ በደንብ በስፋት አሁን ነው የሰውም እየለመደው መዝናናት ወጡ እንትን ማለት ይሄ ፓርኮችን ከአረንጓዴ እንትን ጋር በብዛት አሁን ነው እየለመዱት ያሉት። እኛም ከሚዲያዎች ጋር ኮላብ አድርገን የመስራት እንትን አለን። ያው ብዙ ሰዎች እንዳላችሁት ወጣቶቹን ሞር ደግሞ ለወጣቶች የሚሆን ቦታ ነው፣ አረንጓዴ ቦታ ነው ለማንበብ፣ ለመማር፣ እውቀት ለማግኘት እና ሚዲያዎችም ከተባብረን አብረን ለማሳወቅ እየሰራን ያለ ነው። የአዲስ አበባ ቱሪዝም ዘርፍ የተሻለ ጠቃሚ እንዲሆን ቪዚት አዲስ አበባ የተሰኘ ድረገጽ እንዲሁም የተለያዩ ማህበራዊ ሚዲያ ገጾች መዘጋጀታቸውን የአዲስ አበባ ቱሪዝም ኮሚሽን አስታውቋል። መሰሉ አሰራር የከተማዋን የቱሪስት ፍሰት የማሳደግ አቅም እንዳላቸውን ተናግረዋል። ባለፉት 2-3 ወራት ስናለማቸው የነበርን ትልልቅ የቴክኖሎጂ ግብዓቶች፣ የሶሻል ሚዲያ ፕላትፎርሞች፣ ድረገጾች ዛሬ ይፋ አድርገናል። ከዚህ በፊት በተለይ በዘርፉ የመረጃ ክፍተቶች ነበሩ። እነዚህ ሊያሟላ የሚችል ቱሪስቱ በቀላሉ መረጃ ማግኘት የሚችልበት ፕላትፎርሞች ናቸው። በይዘት ደረጃም አዳዲሶች ናቸው በብዛት። ስለዚህ ከዚህ አንጻር በቪዚት አዲስ አበባ ከዚህ በኋላ ከተማችንን በደንብ በአገር አቀፍም በዓለም አቀፍ ደረጃም የምናስተዋውቅበት ትልቅ ፕላትፎርም ነው ዛሬ የፈጠር ነው። እነዚህ እንግዲህ የፕሮሞሽንና ማርኬቲንግ ስራችንን ለማሳለጥ በጣም ነው የሚረዱን። ይሄ ብቻ አይደለም። ከአንድ ዓለም አቀፍ ተቋም ጋር በመሆን አንድ ትልቅ የፕሮሞሽናል ክሊፕ አስመርቀናል። ይሄ ደግሞ በተለይ በዓለም አቀፍ ደረጃ ከተማችንን በምናስተዋውቅበት በዓለም አቀፍ ሚዲያዎችም ጭምር የምናስተዋውቅበት ትልቅ የፕሮሞሽናል ክሊፕ ነው። መጀመሪያው የአዲስ አበባ የቱሪዝም ፎረም ነገ ታህሳስ 7 ቀን 2018 ዓ.ም በሚካሄደው ስብሰባ በዘርፉ ልምድ ያላቸው ባለሙያዎች የተለያዩ ምክረ ሀሳቦችን ያቀርባሉ ተብሎም ይጠበቃል።
በካፒታል ገበያ የሚሳተፉ ኩባንያዎች የኦዲትና ሌሎች መረጃዎቻቸውን በአግባቡ ሊያደራጁ እንደሚገባ ተጠቁሟል። በጉዳዩ ዙሪያ የሚያማክሩ ድርጅቶች በስፋት ወደ ስራ ሊገቡ እንደሚገባም ተመላክቷል። ተጨማሪ አለን። ከካፒታል ገበያ ጋር በተገናኘ የሚያስፈልጉ መረጃዎችን በማጠናቀር ረገድ ክፍተቶች እንደሚስተዋሉ ተነግሯል። በኢትዮጵያ የፋይናንስ ስርዓት ውስጥ በአዲስ መልኩ ስራ የጀመረውን የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ በአግባቡ ለመጠቀም ኩባንያዎች መረጃዎቻቸውን በአግባቡ እንዲያደራጁ ቢጠበቅም በውስጥ አቅም የኦዲትና ሌሎች አስፈላጊ መረጃዎችን በማደራጀት ረገድ የሚታይ ክፍተት መኖሩን የጠቆሙት የኢስት አፍሪካ ፓርትነርስ ዋና ስራ አስፈጻሚ እስጢፋኖስ ሳሙኤል በጉዳዩ ዙሪያ የማማከር አገልግሎት የሚሰጡ ኩባንያዎች ቁጥርም ውስን የሚባል መሆኑን ጠቁመዋል። ያለን የተቋም የካምፓኒዎች ብዛትና ይሄኛውን ሰርቪስ የሚያቀርቡ ተቋሞች በጣም አይመጣጠንም። ሁለት ነገር ነው ያለው። አንደኛ ይሄ ድጋፍ የሚያስፈልጋቸው ካምፓኒዎች ያነሱ መሄድ አለባቸው። ራሳቸውን በመሻሻል ያለውን ለምሳሌ አሁን የስልጠና ሲስቴም ብለህ ብታየው የስልጠና ሲስቴሙ ከ3 ወር ወደ 2 ሳምንት መቀነስ አለበት። ያ አንደኛ ዶኩመንት አያያዝ አካሄድ የብድር ታሪክ የሚባል ነገር አለ። የብድር ታሪክን አያያዝ እሱ ሁሉ ሚና ይጫወታል። በዛኛው በኩል ደግሞ አድቫይዘሪ ካምፓኒዎች በኢትዮጵያን ካፒታል ማርኬት አውቶሪቲ ኢትዮጵያን ሴኩሪቲስ ኤክስቼንጅ አለ፣ አውቶሪቲው አለ። በአውቶሪቲ በኩል ላይሰንስን በመውሰድ የኢትዮጵያን ተቋሞችን ማማከር በዚህ ረገድ ማማከር የሚቻልበት መንገድ አሁን ክፍት ነው። ድርጅቶች ሎካልም ሆነ ኢንተርናሽናል ኢትዮጵያ ውስጥ የገቡ ለተቋሞች የኛን ሰርቪስ ማቅረብ አለባቸው በሰፊው። መሰል የካፒታል ገበያና የኦዲት አገልግሎቶችን ለማግኘት እንደ ኬንያ ያሉ ሀገራትን በር የሚያንኳኩ ኩባንያዎች ስለመኖራቸውም ተነግሯል። በኢትዮጵያ ከካፒታል ገበያ ጋር በተያያዘ ያለው ልምድ አናሳ መሆኑ መሰል ክፍተቶችን መፍጠሩን የሚናገሩት የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል በበኩላቸው እንደ ዘርፉ አዲስነት ፍቃድ እየወሰዱ የሚገኙ አገልግሎት ሰጪዎች ቁጥር ዝቅተኛ የሚባል አለመሆኑን ተናግረዋል። ተጨማሪ አገልግሎት ሰጪዎች ዘርፉን እንዲቀላቀሉ የሚያስችሉ ስራዎች እንደሚሰሩም ጠቁመዋል። ጥር ላይ ስንቋቋም ገበያው ፍቃድ ያገኘ ኢንቨስትመንት ባንክ አልነበረም። አሁን ዛሬ ላይ ቢያንስ ወደ 13 የሚደርሱ የአገልግሎት ሰጪዎች በካፒታል ገበያ ባለስልጣን ፍቃድ ሰጥቷቸዋል። በቂ ቁጥር ባይባልም አሁን ይሄንን ዛሬ የደረስንበትን ገበያ ለማስተናገድ የሚያስችሉ ተሳታፊዎች አሉ። ተጨማሪ አባላትም ይመጣሉ ብለን እናስባለን። ለምሳሌ በገበያው በኩል በእኛ ገበያ በኩል አሁን 3 አገባይ አባላት ነው ያሉን፣ 2 ኢንቨስትመንት ባንክና 1 ዲለር። ከዚህ በተጨማሪ 4 የገበያ አባላት ወደ ገበያው እንደ አባልነት እንደ አገናኝ አባልነት ለመቀላቀል ማመልከቻ አስገብተው እንደዚሁ ፍቃድ እየሰጠን ነው። አንዳንድ ደግሞ አገልግሎት ሰጪ የምንፈልግባቸው ኤሪያዎች በሙሉ ለሙሉ ተሟልቷል ማለት አይደለም። ለምሳሌ ራሱን የቻለ ከስተዲያን የለም፣ ክሬዲት ሬቲንግ ኤጀንሲ፣ የሼሪያ አማካሪ፣ እነዚህን የመሳሰሉ በካፒታል ገበያ ባለስልጣን ፍቃድ የሚሰጣቸው እና ለገበያው ደግሞ መሰረታዊ የሆኑ አገልግሎት ሰጪዎች ወደ ገበያ መጥተው ፍቃድ እንዲያገኙ ወደ ስርዓቱ መጥተው ፍቃድ እንዲያገኙ እንዲበረታቱ እንፈልጋለን። በካፒታል ገበያ እንቅስቃሴ ውስጥ መግባት የሚፈልጉ ኩባንያዎች የውስጥ አቅማቸውን ማጠናከር እንደሚገባቸው ያነሱት የኢስት አፍሪካ ፓርትነርስ ዋና ስራ አስፈጻሚ እስጢፋኖስ ሳሙኤል በበኩላቸው ኩባንያዎች ሰራተኞቻቸውን በአግባቡ ሊያሰለጥኑ እንደሚገባ መክረዋል። የሐማስ ከፍተኛ አዛዥ በእስራኤል ጥቃት መገደል በጋዛ የተደረሰውን የተኩስ አቁም ስምምነት ህልውና አደጋ ላይ የሚጥል ነው ሲል ሐማስ አስታውቋል። ቡድኑ በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የተኩስ አቁም ስምምነቱን እንድታከብርና እንድትተገብር እንዲያስገድዷት እንጠይቃለን ሲል አሳስቧል። የእስራኤል ጦር በበኩሉ የተገደሉት አዛዥ የጥቅምት 7 ጥቃት ቁልፍ አርክቴክት እንደነበሩ ገልጿል። ሙሴ ከበደ ዝርዝሩን አዘጋጅቷል። እስራኤል የሐማስ ከፍተኛ ወታደርን በአየር ጥቃት ከገደለች በኋላ የቀጠናው ውጥረት አገርሽቷል። የእስራኤል ጦር እንዳለው ከሆነ ቅዳሜ ዕለት በጋዛ ውስጥ በወሰደው ጥቃት ከሐማስ ከፍተኛ አዛዦች መካከል አንዱን ገድሏል። ይህም የተኩስ አቁሙ ከጀመረ ከ2 ወራት ወዲህ በታጣቂው ቡድን ከፍተኛ ሰው ለተፈጸመው ትልቁ ግድያ ሆኗል። በእስራኤል ባለሥልጣናት መረጃ መሰረት የጥቃቱ ኢላማ የሐማስ የታጠቀው ክንፍ በሆነው በቃሳም ብሪጌዶች ውስጥ ከፍተኛ አዛዥ የነበሩት ራኤድ ሰዓድ ነበሩ። የእስራኤል ጦር እንዳለው ከሆነ ሰዓድ የ2 ዓመት የጋዛ ጦርነትን የቀሰቀሰውን የሐማስ መራሹን የጥቅምት 7 2023 በደቡብ እስራኤል ላይ የተደረገውን ጥቃት በማቀድ ተሳትፏል። አዛዡ ለረጅም ጊዜ ዘለቀ የሐማስ አባል የነበሩ ሲሆን እንደ 2 የአረብ የደህንነት ባለሥልጣናት መረጃ ቀስ በቀስ በደረጃ ከፍ እያሉ የታጠቀው ክንፍ 2ኛ አዛዥ ለመሆን በቅተዋል።
በጦርነቱ አብዛኛው ጊዜ በጋዛ ከተማ ስር በሚገኙ የሐማስ ጥልቅ ከመሬት በታች ዋሻዎች ውስጥ አሳልፈዋል ሲሉ እነዚሁ ባለስልጣናት መግለጻቸውን ኒውዮርክ ታይምስ በዘገባ አስነብቧል። የቀድሞው የሐማስ ወታደራዊ መሪ የነበረው መሐመድ ሲንዋር ምክትል ኮማንደር ራይድ ሰይድ ላይ ባነጣጠረውና በጋዛ የባህር ዳርቻ መንገድ ላይ ያለ መኪናን በመታው የእስራኤል የአየር ላይ ጥቃት 4 ሰዎች ተገድለዋል። አስክሬኖቻቸውም በጋዛ ከተማ ወደሚገኘው አልሺፍ ሆስፒታል ደርሰዋል ሲሉ የሕክምና ማዕከሉ ዳይሬክተር መሐመድ አቡ ሰልሚያ ተናግረዋል። በስደት ላይ የሚገኙት የሐማስ ዋና ተደራዳሪ ካሊል አልሃያ በቴሌቪዥን ባስተላለፉት ንግግር ከስምምነቱ ወዲህ በተፈጸመው ትልቅ ጥቃት የሐማስ ታዋቂ ሰው የሆኑት የሰይድ መገደልን አረጋግጧል። የሐማስ ከፍተኛ አዛዥ በእስራኤል ጥቃት መገደል በጋዛ የተደረሰውን የተኩስ አቁም ስምምነት ህልውና አደጋ ላይ የሚጥል ነው ሲሉ የቡድኑ ዋና ተደራዳሪ ተናግረዋል። አክለውም የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤል የስምምነቱን ውሎች እንድታከብር እንዲጠይቁም አሳስበዋል። በሺዎች የሚቆጠሩ የሐማስ ደጋፊዎች ቅዳሜ ዕለት ከተገደሉት ከፍተኛ አዛዥ ራይድ ሰይድና ከ3 የሥራ ባልደረቦቻቸው የቀብር ስነ ስርዓት ላይ በማዕከላዊ ጋዛ ከተማ ተሰባስበው ነበር። የቀብር ስነ ስርዓቱ በጋዛ በጥቅምት ወር በአሜሪካ አደራዳሪነት የተኩስ አቁም ስምምነት ተግባራዊ ከሆነ ወዲህ ቡድኑ ካደረጋቸው ታላላቅ ትዕይንቶች መካከል አንዱ ሆኗል። እስራኤል የቀጠለችው የተኩስ አቁም መጣስ የስምምነቱን ህልውና አደጋ ላይ ይጥላል ብለዋል አልሃያ። አሸማጊዎች በተለይም የአሜሪካው አስተዳደርና ፕሬዚዳንት ዶናልድ ትራምፕ እስራኤል የተኩስ አቁም ስምምነቱ እንድታከብር እንዲሁም እንድትተገብር እንዲያስገድዷት እንጠይቃለን ሲሉ ማሳሰባቸውን ሮይተርስ ዘግቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ በሰጡት የጋራ መግለጫ ደግሞ ሳይር ላይ ያነጣጠረው ጥቃት የተፈጸመው ቀደም ብሎ በሐማስ በተፈጸመው ጥቃት 2 የእስራኤል ወታደሮች በመቁሰላቸው ምላሽ ለመስጠት እንደሆነ ተናግረዋል። ኔታንያሁም መግለጫቸው እሳቸውና የሀገሪቱ የመከላከያ ሚኒስትር ቅዳሜ ቀደም ብሎ 2 የእስራኤል ወታደሮችን ባቆሰለው ፈንጂ ምክንያት ለአሳድ ግድያ በግላቸው ትእዛዝ መስጠታቸውን ተናግረዋል። የእስራኤል ጦርም ሳይድ የጥቅምት 7 2023 ጥቃት ቁልፍ አርክቴክትና የሐማስን የጦር መሳሪያ ማምረቻ አውታር በማደስ ላይ የነበሩ ከፍተኛ ደረጃ ያላቸው የሐማስ አባል እንደሆኑ ገልጿል። እስራኤል ሳይድ በቅርብ ወራት ውስጥ የሐማስን አቅምና የጦር መሳሪያ ማምረት እንደገና በማቋቋም የተኩስ አቁም ስምምነቱን በግልጽ በመጣስ ላይ ነበሩ ስትል በመክሰስ በዚህም ግድያዋን ለተኩስ አቁም ጥሰት የመልስ እርምጃ አድርገዋለሁ ስትል አስታውቃለች። ጥቃቱ በተደጋጋሚ በደረሰ ጥሰት የተፈተነውን በእስራኤልና በሐማስ መካከል ያለውን ቀድሞውንም ደካማ የተኩስ አቁም ይበልጥ ሊያናውጠው ይችላል ተብሏል። የተኩስ አቁሙ በጥር ወር አጋማሽ ላይ በአሜሪካና በክልል አጋሮቿ ሽምግልና የተደረገ ሲሆን በጋዛ የነበሩት የመጨረሻዎቹ 20 በሕይወት ተረፉ ታጋቾች ወደ 2000 የሚጠጉ የፍልስጤም እስረኞችና ታሳሪዎች ምትክ እንዲለቀቁ አድርጓል። የአካባቢው የጤና ባለሥልጣናት እንደሚሉት የተኩስ አቁም ተግባራዊ ከሆነ ወዲህ ከ300 በላይ የሚሆኑ ፍልስጤማውያን በእስራኤል ጥቃቶች ተገድለዋል። ከእነዚህ መካከል ሕፃናት ይገኙበታል። በተጨማሪም በእስራኤል ጦር መሠረት ቢያንስ 3 የእስራኤል ወታደሮች መገደላቸውን የኒውዮርክ ታይምስ ዘገባ ያሳያል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሀገራቸው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል የመሆን ፍላጎቷን ለመተው ፈቃደኛ እንደሆኑ አስታውቀዋል። ይህ ተግባራዊ የሚሆነው ግን በምላሹ ከአሜሪካና ምዕራባውያን ሀገራት የደህንነት ዋስትናዎችን የምታገኝ ከሆነ መሆኑን ተናግረዋል። ደምሶች ፈራው በአውሮፓ ምድር ለዓመታት ሲካሄድ የቆየውና በዓለም ላይ ከፍተኛ የደህንነት ስጋት የፈጠረው የሩሲያና ዩክሬን ጦርነት አዲስና ወሳኝ ምዕራፍ ላይ ደርሷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበርሊን በተካሄደው ከፍተኛ ደረጃ ውይይት ላይ ሀገራቸው ለረጅም ጊዜ ስትታገልለት የነበረውን የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባልነት ጥያቄን ለመተውና በምትኩ የደህንነት ዋስትናዎችን ለመቀበል ዝግጁ መሆናቸውን አስታውቀዋል። ይህ የዜሌንስኪ ውሳኔ በጦርነቱ ታሪክ ውስጥ ትልቅ የፖሊሲ ለውጥ ተደርጎ እየተወሰደ ሲሆን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑካን ጋር የተደረገው ድርድርም ተስፋ ሰጪ ውጤት እያሳየ መሆኑ ተዘግቧል። በጀርመኑ መራሄ መንግስት ፍሬድሪክ ሜርዝ አዘጋጅነት በበርሊን በተካሄደው በዚህ ወሳኝ ስብሰባ ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኩሽነር እንዲሁም ሌሎች የአውሮፓ መሪዎች ተሳትፈዋል። 5 ሰዓታት በፈጀው በዚህ ውይይት ላይ ዜሌንስኪ ያቀረቡት ሀሳብ የብዙዎችን ቀልብ ስቧል። ፕሬዝዳንት ዜሌንስኪ ከዚህ ቀደም ሀገራቸው የኔቶ አባል ካልሆነች የሩሲያን ወረራ መመከት እንደማትችል በጽኑ ሲከራከሩ ቆይተዋል። ይሁን እንጂ በበርሊኑ ውይይት ላይ ይህንን አቋማቸውን በማለዘብ ዩክሬን የኔቶ አባልነት ጥያቄዋን ወደ ጎን በመተው በምትኩ ከአሜሪካ፣ ከአውሮፓ ሀገራት፣ ከካናዳና ከጃፓን አስተማማኝ የደህንነት ዋስትና ማግኘትን በአማራጭነት ለመቀበል መስማማታቸውን ገልጸዋል። ዜሌንስኪ ለጋዜጠኞች በሰጡት መግለጫ የዩክሬን ፍላጎት የኔቶ አባል መሆን ነበር ያሉ ሲሆን ይህም ለዩክሬን ትክክለኛው የደህንነት ዋስትና ነበረ ብለዋል። ነገር ግን አንዳንድ የአሜሪካና የአውሮፓ አጋሮቻቸው ይህንን ባለመደገፋቸው ምክንያት ዩክሬን ከኔቶ አባልነት ጋር የተያያዘውን ጥያቄዋን እንደተወቹ ገልጸዋል። ስለሆነም አሁን ከአሜሪካ ጋር የሁለትዮሽ የደህንነት ስምምነት እንዲሁም ከሌሎች አጋሮቻቸው ጋር የሚደረጉ የኔቶ አንቀጽ 5ን የሚመስሉ የደህንነት ዋስትናዎች ከተጨማሪ የሩሲያ ወረራዎች ለመከላከል እድል እንደሚሰጣቸው ተናግረዋል።
የትራምፕ መልእክተኛው ስቲቭ ዊትኮፍ በበኩላቸው በድርድሩ ላይ ትልቅ መሻሻል መታየቱን የገለጹ ሲሆን 20 ነጥቦች ባሉት የሰላም እቅድና የኢኮኖሚ ጉዳዮች ላይ ጥልቅ ውይይት መደረጉንም ጠቁመዋል። ዜሌንስኪ ባልተለመደ መልኩ ያሳዩት የተለሳለሰ አቋም ለሰላም ድርድሩ በር የሚከፍት ቢመስልም የአሜሪካ የደህንነት ባለሙያዎች ግን ጉዳዩን በጥንቃቄ ይመለከቱታል። ምክንያቱም ደግሞ ዩክሬን የኔቶ አባልነት ጥያቄዋን ስለተወች ብቻ የሩሲያን የጦርነት ፍላጎት ላይገተው ይችላል። አንዳንዶች ደግሞ ይህ የዩክሬን ውሳኔ የድርድሩን አቅጣጫ ከፍተኛ በሚባል ደረጃ ይቀይረዋል ብሎ ማሰብ ከባድ እንደሆነ ይገልጻሉ። ምክንያቱም ደግሞ ዩክሬን የኔቶ አባል የመሆን እድሏ ከረጅም ጊዜ በፊት ጀምሮ እውን ሊሆን የማይችል ስለነበረ ነው። ስለሆነም ይህ አሁን ላይ በዩክሬን የተወሰነው ውሳኔ በሩሲያ ባለስልጣናት በኩል እንደ ትልቅ ድል የማይቆጠር ነው ሲል አሶሺየትድ ፕሬስ አስነብቧል። አሶሺየትድ ፕሬስ በፍሎሪዳ ዩኒቨርሲቲ የስትራቴጂክ ጥናት ፕሮፌሰር የሆኑት አንድሪው ሚችታን ዋቢ አድርጎ ባሰፈረው ጽሑፍ የዩክሬን የኔቶ አባልነት ጉዳይ በአሁኑ ሰዓት እንደ ዋና መደራደሪያነት የማይቆጠርበት ደረጃ ላይ መድረሱን ገልጿል። ሩሲያ ጦርነቱን የጀመረችበት አንዱ ምክንያት የኔቶ መስፋፋት እንደሆነ ቢነገርም አሁን ላይ የጦርነቱ መልክ ተቀይሮ የግዛት ይዞታና የጂኦፖለቲካዊ የበላይነት ጉዳይ እንደሆነም አስቀምጧል። በሌላ በኩል ደግሞ ፕሬዝዳንት ትራምፕ ለዜሌንስኪ የሰጡት ምላሽ ቀደም ሲል አሜሪካ ስታደርግ የነበረውን የጦር መሳሪያ ድጋፍና በሩሲያ ላይ ማዕቀብ መጣልን ያካተተ ሊሆን እንደሚችል ይገልጻሉ። ዋናው ጥያቄ ያለው ግን የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬንን ከኔቶ መቅረት ብቻ እንደ በቂ የሰላም ቅድመ ሁኔታ ይቀበላሉ ወይስ ተጨማሪ የግዛት ጥያቄዎችን ያነሳሉ የሚለው ላይ ነው። ምንም እንኳን ዜሌንስኪ በኔቶ ጉዳይ ላይ ለድርድር ቢቀርቡም በግዛት ሉዓላዊነት ጉዳይ ላይ ግን የማይለወጥ አቋም እንዳላቸው መናገራቸውን ቀጥለዋል። ሩሲያ ደግሞ አሁን በቁጥጥሯ ስር ያደረገቻቸውን እንደ ዶኔስክ፣ ሉሃንስክ፣ ዛፖሮዥያ እና ኬርሶን አካባቢዎችን ዩክሬን በህጋዊ መንገድ እንድትለቅና የሩሲያ ግዛት መሆናቸውን እንድትቀበል ትፈልጋለች። ዜሌንስኪ በበርሊኑ ድርድር ላይ እንደተናገሩት ዩክሬን ግዛቶቿን ለሩሲያ አሳልፋ ለመስጠት ፈቃደኛ አይደለችም። ነገር ግን ጦርነቱን ለማቆም ሲባል አሁን ባለው የጦር ግንባር ላይ የተመሰረተ የተኩስ አቁም ስምምነት ለማድረግ ዝግጁ መሆናቸውን ጠቁመዋል። ይህም ማለት ዩክሬን በሩሲያ የተያዙባትን ግዛቶች የሩሲያ መሆናቸውን በህግ እውቅና ሳትሰጥ፣ ነገር ግን ውጊያውን ለማቆም ስምምነት ላይ ልትደርስ ትችላለች። በሌላ በኩል ሩሲያ ለሰላም ስምምነቱ ከምታቀርባቸው ጉዳዮች መካከል ዩክሬን ሙሉ በሙሉ ገለልተኛ ሀገር እንድትሆን የሚለው ይጠቀሳል። ከዚህ በተጨማሪም የሌሎች ሀገራት ጦር በምድሯ እንዳይኖርና ወታደራዊ ኃይሏም እንዲገደብ ትፈልጋለች። ፑቲን ከዚህ ቀደም እንዳስታወቁት ዩክሬን ከዶኔስክ ክልል ሙሉ በሙሉ ሰራዊቷን ካስወጣች ብቻ ለሰላም ንግግር ዝግጁ ይሆናሉ። ይህ ቅድመ ሁኔታ ግን በዩክሬን በኩል ተቀባይነት የለውም። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ነገ ማክሰኞ አዲስ አበባ ይገባሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ በኢትዮጵያ በሚያደርጉት የመጀመሪያ ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር የሚደረግ ውይይት ለኢትዮጵያ ፓርላማ ንግግር ማድረግንና የመግባቢያ ስምምነቶች መፈራረምን እንደሚያካትት ተነግሯል። ጠቅላይ ሚኒስትር ሞዲ ወደ ዮርዳኖስ፣ ኢትዮጵያና ኦማን የሚያደርጉት ጉብኝት በዓለም አቀፍ ተግዳሮቶች መሃል የህንድን ስትራቴጂካዊና ኢኮኖሚያዊ ሽርክናዎች ለማጠናከር ያለመ መሆኑን ተሰምቷል። ጉብኝቱ ህንድ ለእነዚህ ቁልፍ ቀጠናዎች የኢነርጂ ደህንነት፣ የንግድ እድገትና የዲያስፖራ ተሳትፎን ለማሳደግ ያላትን ቁርጠኝነት ያሳየ ነው ሲል ኢንዲያ ቱዴይ ዘግቧል። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1859 ኢትዮጵያውያን በ7 ዙር በረራ ወደ ሀገራቸው ተመልሰዋል። ተመላሾቹ በሙሉ ወንዶች ሲሆኑ ከነዚህም መካከል 30 ታዳጊዎች እንደሚገኙበት ተነግሯል። ዜጎችን ወደ ሀገር የመመለሱ ስራ ከመስከረም 5 ቀን 2018 ዓ.ም ጀምሮ መጠናከሩን ያስታወቀው የሴቶችና ማህበራዊ ጉዳይ ሚኒስቴር እስካሁን ባለው ሂደት በአጠቃላይ 29581 ኢትዮጵያውያንን መመለስ መቻሉን ገልጿል። ሚኒስቴሩ ከባለድርሻ አካላት ጋር በመተባበር ተመላሾቹን ከቤተሰቦቻቸው ጋር የማቀላቀል ስራ እየተከናወነ መሆኑንም አስታውቋል። የኢትዮጵያ ሎተሪ አገልግሎት በህገወጥ አሰራር፣ በውል ጥሰትና በህገወጥ የገንዘብ ዝውውር ስጋት ምክንያት በሀገር አቀፍ ደረጃ የሚንቀሳቀሱ የሁሉም ስፖርት ውድድር ድርጅቶችን የስራ ፍቃድ ከታህሳስ 6 ቀን
2018 ዓ.ም ጀምሮ ሙሉ በሙሉ መሰረዙን አስታውቋል። በዚህ መሰረት ማንኛውም በአካልም ሆነ በዲጂታል አማራጮች የሚደረግ የገንዘብ ተቀማጭና አዲስ ውርርድ መቀበል በአስቸኳይ እንዲቆም ታዟል። ውሳኔው የህዝብን ጥቅም ለማስከበርና የብሔራዊ ደህንነት ስጋትን ለመከላከል በሚል የተላለፈ መሆኑን ያስታወቀው አገልግሎቱ ሁሉም ድርጅቶችና ሲስተም አቅራቢዎች ይህንን ትዕዛዝ ወዲያውኑ ተግባራዊ እንዲያደርጉ ሲል አሳስቧል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ መሪዎች በናይጄሪያ አቡጃ ባካሄዱት 68ኛው ጉባኤ የጊኒ ቢሳው ወታደራዊ መሪዎች ያቀረቡትን የሽግግር ፕሮግራም ውድቅ አደረጉ። መሪዎቹ ሀገሪቱ በፍጥነት ወደ ህገ መንግስታዊ ስርዓት እንድትመለስ የጠየቁ ሲሆን ሂደቱን በሚያደናቅፉ አካላት ላይ ማዕቀብ እንደሚጥሉ አስጠንቅቀዋል። የኮሚሽኑ ሊቀመንበር የሴራሊዮኑ ፕሬዝዳንት ጁሊየስ ማዳ ባዮ በቀጠናው ያገረሸ ያለው ህገወጥ የመንግስት ለውጥ ለቀጠናው መረጋጋት ስጋት መሆኑን አጽንኦት ሰጥተዋል። የናይጄሪያው ምክትል ፕሬዝዳንት ካሺም ሼቲማ በበኩላቸው ልዩነቶችን በውይይት በመፍታት ቀጠናዊ አንድነትን ማጠናከር እንደሚገባ አሳስበዋል። ጉባኤው ከፖለቲካዊ አለመረጋጋት በተጨማሪ በኢኮኖሚ ውህደትና በአየር ንብረት ለውጥ ተጽዕኖዎች ዙሪያ መምከሩን አፍሪካ ኒውስ ዘግቧል። መርዛማ ነው የተባለ ጭጋግ የህንድ መዲና ኒው ዴልሂን መሸፈኑ ተነገረ። ይህም የከተማዋን የአየር ብክለት መጠን ወደ አደገኛ ደረጃ ማሳደጉ ተገልጿል። በዚህ ምክንያት ከ40 በላይ በረራዎች ሲሰረዙ ከ50 በላይ የባቡር ጉዞዎች መዘግየታቸው ተገልጿል። የብክለት መጠኑ ከፍተኛ ደረጃ መድረሱን ተከትሎ ባለስልጣናት ጥብቅ የቁጥጥር እርምጃዎችን መውሰዳቸው ሲነገር፣ ነዋሪዎች በተለይም ህፃናትና አረጋውያን ከቤት እንዳይወጡና ማስክ እንዲጠቀሙ ማስጠንቀቂያ ተሰጥቷል። ሆስፒታሎች በመተንፈሻ አካላት ችግር በሚሰቃዩ ታካሚዎች መጨናነቃቸውንም አሶሺየትድ ፕሬስ ዘግቧል። ለአንድ ጊዜ ብቻ ጥቅም ላይ በሚውሉ የፕላስቲክ ከረጢት ወይም ፌስታል ምርቶች ከመጪው ጥር ወር መጨረሻ ጀምሮ ሙሉ በሙሉ ከአገልግሎት ውጭ መደረግ እንደሚጀምሩ የአካባቢ ጥበቃ ባለስልጣን አስታውቋል። ይሁን እንጂ የተሰጠው የ6 ወር የመሸጋገሪያ ጊዜ ለፕላስቲክ አምራቾች በቂ አለመሆኑን የፕላስቲክና ጎማ አምራቾች ማህበር አስታውቋል። ምህረት ደግፍ ለ6 ወራት የጊዜ ገደብ ቆይታ ተሰጥቶት የነበረው ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢት ወይንም ፌስታል ምርቶች ከመጪው ጥር ወር መጨረሻ ጀምሮ ሙሉ በሙሉ ከአገልግሎት ውጪ መደረግ እንደሚጀምሩ ተገለጸ። የፕላስቲክ ምርቶችን ማምረትም ሆነ መጠቀም መከልከሉን ያስታወቀው የአካባቢ ጥበቃ ባለስልጣን ባለፉት ወራት በጉዳዩ ላይ ስራዎችን ሲሰራ መቆየቱና ይህ ፕላስቲክን መጠቀም የሚከለክለው አዋጅ ከመውጣቱ በፊትም በሀገር ውስጥ የተመረቱ ወደ ሀገር በገቡ ለመግባትም በሂደት ላይ ባሉ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ የተሰጠው የእፎይታ ጊዜ መጠናቀቁና አዋጁ ተግባራዊ የሚደረግበት ጊዜ መድረሱን ባለስልጣኑ ይፋ አድርጓል። የተሰጠው የጊዜ ቆይታ ቢጠናቀቅም እንኳን የተሰጠው የ6 ወር መሸጋገሪያ ጊዜ ለፕላስቲክ አምራቾቹ በቂ አለመሆኑን የሚገልጹት የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር አባልና የአዋጁ ዋና አስተባባሪ አቶ በረከት ገብረ ሕይወት ውሳኔው በዚህ የሚጸና ከሆነ አምራቾችን ጨምሮ በስራቸው የሚተዳደሩ ሰራተኞች ላይ የከፋ ኪሳራና ጉዳት ሊያስከትል ይችላል ሲሉ ለጣቢያችን አስረድተዋል። መጀመሪያ ባለሀብቱን፣ ሁለተኛ በስሩ የቀጠራቸው ሰራተኞች፣ ሶስተኛ ከዚህ ስራ ጋር ተያያዥ የሆኑ በርካታ የህብረተሰብ ክፍሎች ግብአት በማቅረብም በማከፋፈልም በጅምላ ንግድ በችርቻሮ ንግድም ሲቀጥል ደግሞ ሰፊው ህብረተሰብ መተኪያ አማራጭ የሌለው ምርቶችን ለማሸጊያ በቀላል መንገድ በነፃ ያለ ዋጋ የሚያገኘው ማሸጊያ ስለሆነ እነዚህን ጉዳቶች እንደሚያደርስ የታመነ ነው። የተቀመጠው እኛ የሽግግሩ ጊዜ በቂ አይደለም የሚል መከራከሪያ ነው በዋነኝነት ያቀረብነው። ሀገር አቅጣጫ ከሆነና አዋጅም ይውጣ ተግባር ከተባለ
ለተግባራዊነቱም ለውጤታማነቱም በቂ የሽግግር ጊዜ መኖሩ መንግስት የሚፈልገውን ነገር እንዲያገኝ ያስችላል። የፕላስቲክ ኢንዱስትሪውን ወደ ሌሎች አማራጭ ዘርፎች ማስገባትና የሚመጣውን ኪሳራ ለመታደግ አማራጭ ዘርፎች የሉም ወይ በማለት ጣቢያችን ላነሳላቸው ጥያቄ የፕላስቲክ ኢንዱስትሪው ላይ ያሉት ማሽኖችም ሆነ ሌሎች ግብአቶች ለሌላ አይነት ምርት ማምረቻነት መዋል አይችልም ሲሉ መልሰዋል። በደረቅ ቆሻሻ አያያዝና አወጋገድ ዙሪያ የተጀመሩት እንቅስቃሴዎች ጠቃሚ መሆናቸውን ያነሱት አስተባባሪው በዋናነት መታሰብ ያለበት ጉዳይ ግን የሚወጡት ደንብና መመሪያዎች ተግባራዊነት የአምራቹንና የተጠቃሚውን ሁኔታ ያገናዘበ መሆን እንደሚገባው አንስተዋል። ይህን መሰል አዋጅ ተግባራዊ ያደረጉ ሀገራትንም ተሞክሮ መመልከት የሚሻ ጉዳይ ነው ሲሉም ገልጸዋል። በሚወጡ አዋጁን ለማስፈጸም በሚዘጋጁ ደንብና መመሪያዎችም ከዚህ በፊት የምናነሳቸው የነበሩ አሁንም ከደረጃ በታች ሆኑ ማሸጊያዎችን ታሳቢ ያደረገ ደንብና መመሪያ ይዘጋጃል እንጂ ሙሉ አጠቃላይ የፕላስቲክ ማሸጊያን ከገበያ ይወጣ ማለት ያለውን ነባራዊ ሁኔታ አለመቀበል ነው። ሌላም የሌሎችንም ሀገር ኤክስፒሪየንስ መለስ ብሎ ማየት ይቻላል። ለምሳሌ የሚጠቀሱት ሀገራት ከኛ ሀገር ነባራዊ ሁኔታ ጋር ያላቸው አንድነትና ልዩነትንም ማነጻጸር ያስፈልጋል። እንደ ኢትዮጵያ አይነት መሰል የሆኑ ሀገሮች ይህን ንግድ ሲያስተዋውቁ በቂ የሽግግር ጊዜ ያስቀምጠው፣ አብዛኛዎቹ እንደዛ ያላደረጉት ደግሞ መልሶ ለኮንትሮባንድ ንግድና ለችግር ውስጥ ወድቀው ድጋሚ መቆጣጠር የማይችሉበት ሁኔታ ውስጥ ስለገቡ ያ ከመሆኑ በፊት የሚፈለገውን ነገር ለማግኘት በቂ የሽግግር ጊዜ ማስቀመጥ ሁሉንም ጠቃሚ ያደርጋል። ከጥር 23 ቀን 2018 ዓ.ም ጀምሮ ተግባራዊ መደረግ ይጀምራል የተባለው ይህ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ፌስታል ይዞ ከተገኘ ከ2000 እስከ 5000 ብር ድረስ እንደሚቀጣ የደነገገ ሲሆን የፕላስቲክ ከረጢቶችን ያመረተ፣ ለገበያ ያቀረበ፣ ለንግድ ዓላማ ያከማቸ ወይንም ይዞ የተገኘ ተቋም ከ50,000 እስከ 200,000 ብር የገንዘብ ቅጣትና እስከ 5 ዓመት ጽኑ እስራት እንደሚቀጣ በአዋጁ አስቀምጧል። ጣቢያችን በጉዳዩ ዙሪያ ባለድርሻዎችን አነጋግሮ የሚመለስበት ይሆናል። ብዙዎች በመገናኛ ብዙሃን የሚፈጸም የስም ማጥፋት ተግባር በወንጀል ሕግ የሚያስቀጣና ለእስር የሚዳርግ እንደሆነ አድርገው ይወስዱታል። ነገር ግን ይህ ድርጊት የሚያስከትለው ተጠያቂነት የፍትሐ ብሔር እንጂ የወንጀል አለመሆኑን የሕግ ድንጋጌዎች ያመላክታሉ። የዛሬው ከጠበቃው ጋር ጥንቅራችን ትኩረትም ይሄው ጉዳይ ነው። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በሕግ መሰረት እንዲሰሩ የሚያስችል የሕግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ሕግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበየነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር
ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈርጀው የፍትሐብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ህጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።